አንዳንድ ህይወት እንዲህ ነው መልሱ እግዚአብሔር ጋር ነው አሉ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል እና ሊያሾ እጅግ በጣም ታማ ጸልዩልኝ በጸሎታችሁ አስቡኝ ብላለች። ጸሎት አድርጉልኝ አልቻልኩም ብላ ስቶሪዋ ላይ ለቃለች። እንዲሁም ደግሞ ሆስፒታል ሆና ፎቶ አለቃለች። እግዚአብሔር ይማርሽ ሊያ። እንዳንቺ ምላስ፣ እንዳንቺ መጥፎ ንግግር፣ እንዳንቺ ሰውን የበታችን ስሜት እንዲሰማው የማድረግ ሳይሆን እንደ ዛች ምስኪን እንደ ኬኳ እግዚአብሔር የኬኳን ልጅነት አይቶ እግዚአብሔር ይማርሽ ለኬኳ ሲል እንጂ አንቺ እንደ ውሻ ያለከፍሽው ሰው የለም። እንደ መርዘኛ ውሻ ያንንም ቁጭ ብሎ ቤቱ ቁጭ ጤነኛ ሆኖ የተቀመጠን ሰው የሰው ትዳር በሰው ደካማ ጎን ገብተሽ አንዱ ስትናገሪ የዛ ቁስል ያንን እየተሰማው ብዙ ሰው አልቅሶብሻል፣ አዝኖብሻል። እንዳንቺ ክፋት ሳይሆን እንዳንቺ ምላስ ሳይሆን እግዚአብሔር ለልጅሽ ሲል ይማራት። እኛም ስለ ልጅሽ ብለን ጸሎት አድርገናል። እግዚአብሔር ለዚህ ለአንድ ፍሬ ልጅ ስትል ሊያን ማላትን ያለ ሊያ ማንም የላትም። ኬኳ ከጎኗ አባት የላትም፣ ሊያም እናት የላትም። ስለዚህ ለኬኳም ያላት ሊያ ብቻ ናት፣ ለሊያም ያላት ኬኳ ብቻ ናት። ስለዛ ብለህ አባት ሆይ ማራት ብለን ጸልየናል። በእውነቱ ግን አንቺ እግዚአብሔር ይሄን ሰሞን አፍልተሽ ነበር። እውነት ለመናገር ታዝባችኋል። እንደኔ ሊያ ምን ሆና ነው አፈላች እያልኩ ለብቻ ያወራ ነበረ። ያንንም መልከፍ ደግሞ ንግግሯ ሲከብድ፣ እርግማኗ ሲከብድ ማንም አይቀራትም እኮ። ባለፈው ቤታየውን ሰድባለሁ ብላ ባለመውለዷ ስንት እናቶች አለቀሱ። የኔን ታሪክ የምታወራ መሰለኝ እያሉ። ለምን ልጅ ሰጪ እግዚአብሔር ነው። አንቺ እንደዚህ እንትንሽ የደረቀ ብላ ስትናገር ያቺ ቤት የተቀመጠችውን ስንት ዓመት በልጅ ናፍቆት የምትቃጠለውን እየነካች ስለሆነ ብዙ ሰዎች ወጥተው አልቅሰዋል ሚዲያ ላይ። እንዴት እንዲባላል ብላ አንዷማ ሆስፒታል የታመሙትን ምንድነው ያለችው? አንዱ እናንተ አሮጊት የምታጥቡ እንደዚህ ያለች አሮጊት የምታጥቡ እያለች በእርጅናቸው በታማሚዎቹ እንኳን ስትሳለቅ ነበረ። ለምን? ነርሶችን ለመስደብ ብላ፣ አሜሪካ ያሉትን አሮጊት የሚጠብቁትን ለመሳደብ ብላ እና ብዙ ነገሯ እውነት ለመናገር የሚያስጨክን ነው በሊያ ላይ። ምን ሆና ነው እስክትሉ ድረስ ምን ሆና ነው እንደዚህ ያፈላችሁ? እውነት ያቺ መዳም ቤት የምትሰራዋ፣ ያቺ ሽንት ቤት ያጠበችዋ፣ ያቺ መዳም የምጮህባት ሊያ ናት? እኔ ላለው ሸቃሊትን ስትሳደብ በኮመንት አርግተው ቪው ባበዙላት እሷ የዕለት እንጀራዋ ባደረገቻቸው እንደዛ ስትወርድባቸው በያለች ና መዳም እያለች እንደ ሹፈት እያዩዋት ቪዲዮቿን ቆራርጠው እየለቀቁ ታዋቂ ባደረጓት ይሄን ያህል ስትሰድባቸው እኔ በእውነቱ ሆላለሁ። ግን ደግሞ ጸልዩልኝ ስላለች እግዚአብሔር ሊያርማትም ሊሆን ይችላል። እግዚአብሔር ከስህተቷ ሊመልሳት ሊሆን ይችላል። ሳታስበው እንግዲህ ሊያ ብሶባት በጣም ቢብስባት ነው ሚዲያ ላይ ወታ ጸልዩልኝ ያለችው እንጂ አትናገርም። ሊያ ህመሟንም ሐዘኗንም ሁሉ ነገሯንም ደብቃ ነው እንደውም ካለፈ በኋላ ነው የምታወራው። ግን ዛሬ አልቻለችም። እግዚአብሔር እነዛ የሰደብሻቸው ለምኛቸው ብሎ ሜዳ ላይ አስወጣት እና ለመነች። ጸሎት አድርጉልኝ ብላ እግዚአብሔር ለልጇ ሲል ይማራት። እና ህይወት እንዲህ ናት። ይሄ ሶሻል ሚዲያ ላይ እንትናን ካያችሁት ሾንታና ከናሆም ፎንቲ ጋር ላይቭ ምናምን የሚገባውና ላይቭ ሲገባ አፉ ትንሽ እንትን ብሎ ነበር። ለምን እንደሆነ አላውቅም። ምላሴ እየተሰማኝ አይደለም።
እንደ ድንገት ነው እየተሰማኝ አይደለም ምናምን አለና በስንተኛው ቀን ሙሉ ለሙሉ ፓራላይዝ ሆኖ መጣ አፉ ማለት ነው። እንደምታዩት ህይወት እንዲህ ናት። በቃ ዛሬ ታይታችሁ ነገ የላችሁ እና እንደዚህ አይነት ነገርም ስላለ በጣም ያሳዝናል። ይሄ ፓራላይዝ ሆኖ አሁን ቴራፒ ያደረገ ነው እና በጣም ያሳዝናል። ህይወት እንዲህ ናት። በቃ አሁን ታይታችሁ አሁን የላችሁ። አሁን ይሄ ልጅ ላይቭ ላይ ምላሴ ደነዘዘ በዚህ በኩል እያለ መጀመሪያ ስሜቱ ተሰምቶታል፣ ድንዛዜ ስሜት። አሁን መጨረሻ ላይ ተመምማል፣ ፓራላይዝ ሆነ ይሄ እና እንደዚህ አይነት ድንገተኛ አደጋዎች አሉ። ድንገተኛ አደጋዎች ስላሉ እንደዚህ አይነት ነገር እግዚአብሔር ሊያስተምር ይሆናል እና ሊያ ከስተትሽ ተምረሽ ያጠፋሽውን ይቅርታ ብለሽ ለምን በጣም ብዙ ሰዎችን ሞራል ነክተሻል። ስንት ባለ ትዳሮችን ቤት አፍርሰሻል። አሁን ኦ ማይ ጋድ። ለማንኛውም እግዚአብሔር ይማርሽ። በህመማይ ሰው አይሳለቅ፣ ግን የብዙ ሰዎች ሀዘን አለብሽ። በሀዘንሽ ግን መሳለቅ ግን ጥሩ አይደለም። ብዙ ሰዎች እዛ ስታግበሰብስ ታይፎይድ ይዟት ነው፣ የሰው አይኑ ነው፣ የሰው እርግማኑ ነው እያሉ ነው። እንደውም ጸልዩልኝ ስትል ጭራሽ እርግማን አወረዱባት። ቢሆንም ግን እግዚአብሔር እንደ ሰው አይደለም። እግዚአብሔር ይቅር ባይ አምላክ ነው፣ ሊያስተምርሽ ነው። እኔ እንደዛ ነው የማስበው። ለምን የብዙ ሰዎችን ትዳር ብታፈርሽም፣ ብዙ እናቶችን ብታስቀይሚም፣ ብዙ ሸቃሊቶችን ብታስቀይሚም፣ አንዳንድ ሸቃሊቶች በእርግጥ የሚገባቸው ሊኖሩ ይችላሉ። ለምን አለማየት እየቻሉ በኮመንት ይሰድቡሻል፣ እያዩ እየተናደዱ። ባያዩሽስ አለማየት ይችላሉ። አንቺም ደግሞ በእነሱ የተነሳ የረሳሽውን ህይወትሽን እንዳልኖርሽበት አድርገሽ ስትሳደቢ ነበር። ለማንኛውም እግዚአብሔር ይማርሽ። እኔ እንደዛ ነው የምለው። እኔ በሰው ህመም ላይ አልሳለቅም፣ ግን ሰውን በድለሻል፣ ሰው አዝኖብሻል። የሰው አይንም ሊሆን ይችላል እንደዛ ስታግበሰብሽ። ግን ደግሞ አልበላም ስላልሽ ወይ ደግሞ የምግብ ማጠርም ሊሆን ይችላል። ግን እንደዛ እየተበላ የምግብ ማነስ ይዛል የሚል ግምት የለኝም። ለማንኛውም ጥሩ ነው። እግዚአብሔር አካላችንን የሚጎስመን ለመልካም ነው፣ እንድንማርበት ነው፣ እንዳንረሳው ነው፣ እንድናስበው ነው። አየሽ አንቺ ረስተሽዋል እግዚአብሔርን። እዚህ ደረጃ ያደረሰሽን እግዚአብሔር ረስተሽ በእግዚአብሔር የተያዙትን ስትሳደቢ ስለነበረ እንደዚህ መያዝ እችላለሁ ብሎ ሊያስተምርሽ ሊሆን ይችላል። እኔ እንደዛ ነው የማስበው። እግዚአብሔር ይማርሽ። ለማንኛውም ግን ያው ሁላችንም እንጠንቀቅ። የቆመን ቢመስልንም በኋላ እንወድቃለን፣ መውደቅ አለ።